ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? የቀን ስራ ሁለተኛ ቀን ከምሳቃችን ወጣን። ዛሬ ደግሞ መኪና ውስጥ ገባን። በጣም ደግሞ ስለምንገባ በቃ ጠዋት መነሳት ይከብድናልና ምግብ ተነስተን በጠዋት ለመብላት አይሆንም። ምሳ ያለችዋን ቋጥረናት እንወጣለን። መኪና ውስጥ እንቀማመሳታለን ማለት ነው። ቀማመስ ልንቀምስ ነው። አልቀመስንም እዚህ እኔና ካሜራ ማለት ነው። አማርር ያለው ሰውን ካሜራ በመቅረጽ ተማረዋል። እኔ ለምቀርጸው እዚህ ጋር መነጽር ማደርገው እንደዚህ አፍንጫ ከፍ እንዲልልኝ ነው እያልኩ ነው። ብዙ ክርክር ጫጫታ ስላለ መኪና ውስጥ ስለዚያ ነው ድምፁን ማጠፋው ማለት ነው። እንደገና በራሴ ድምፅ ምገባላችሁ እንዳትረበሹ በማሰብ ነው። ለእናንተ ለተመልካቾቼ በማሰብ እና እንደዚህ ጉዟችንን እንቀጥላለን። ግን በስማም ያደክማል። ግን ኖርማል ነው። ቢደክመው ከመቀመጥ ስራን የመሰለ ነገር የለም። ጭንቅላት ራሱ ሰላም ነው የሚያገኘው። ስራ ስትሰራ ቤት ተቀምጬ ወር ሙሉ ስራ ጥቼ ስንት ጭንቀት ስጨናነቅ ስራ ስሰራ ረሳሁት። እዚያም ስራዬን መጥቼም ስለሚደክመኝ ለጥ ከዚያ ተነስተን ወደ ስራ አሪፍ ነገር ነው። ስራ ላጣን ስራ ይስጠን ነው ለሁላችንም። አሪያድችን ትመስላለች። ዞር ናት ከእግር እስከ ራሷ። አረ ምን ዞር ናት ከእግር እስከ ራሷ ወይኑ ሳውዲን ዞርባት ከእግር እስከ ራሷ። ግን አለቃትም ከኛ ሰፈር ውጭ አላውቅም። የእጽዋቶቹ ናቸው የሚገርም። ዝናብ ሳይዘንብባቸው በዚህ ሰዓት በሆነ ሀገር ላይ ያድጋሉ። ውሃ ቢጠጡ ያድጋሉ። ዜጋ ወንዝ አያችሁ፣ ወንዝም አለ። ካብካቢ የሆነ መንገድ ሳይ ገጠር ትዝ አለኝ። ገጠር እንደዚህ አይነት ካብካቢ ያለ ነገር ማለት ነው። ድንጋዮች ተደራርበው ከዚህ ካብ ላይ ከእንደዚህ ካብ ላይ ወድቄ ነው ግንባሬ የተፈለጥኩት ማለት ነው። የግንባሬ ጠባሳ ከዚህ ካብ ላይ ወድቄ ነው። እና ጉዟችን ይህን ይመስላል። ላይክ እያደረጋችሁ ለምንድን ነው ላይክ የማታደርጉት? ላይክ ሰብስክራይብ እያደረጋችሁ ደግፉኝ እንጂ ምን ሆናችሁ? እኔ እህታችሁ አይደለሁም። እዚህ ጋር ነኝ። ያቁነጠንጠኛል። እንደዚህ ዘና ስል አንገት የተንጠልጥሎ ምናምን ልክ እንደ ሀብታም ሰው ወንዶች አንገት ሀብታሞች እዚህ ወንዶች ጫንቃቸው እንደሚወጣ ጫንቃ ላይ ምናምን ማለት ነው። እንዲህ ዳበስኩት። እስክንደርስ ድረስ መንገዱ ያደግማል ራሱ። እዚህ ጋር ፊቴ ትንሽ ጣል አድርጌዋለሁ። ክርክሩ በመሀል ያለው አልተመቸኝም መሰለኝ። በመሀል ያለው ክርክር ወሬ አልተመቸኝም መሰለኝ። እኔ እኮ እናንተ ጋር መጥቼ ነው የምለፈልፈው። አያችሁ መኪናውን ጸጥ ብዬ ነው የሚሄደው። አዳምጣለሁ እንጂ አላውራም። ሲያወሩ ሲከራከሩ እነሱን እያየሁ አይ እና ቅመሞች ለራሳችን ቅመም እንሆን። የተለመደ መፈክራችን ነው። እንዳይረሳ። እዚህ ጋር ቡና ልጋብዛችሁ ብሎ ቆመን ማለት ነው። ቡና አልጠጣንም እና ከዚያ ቆመን የሆነ ነገር ላሳያችሁ እዚያ ማለት ነው። እዚያ በመስኮት እንደ ገጠር ሰው ልብስ ተንጠላጥሎ ምናምን የሚያሰጡት መስኮቱን ላይ ይታያቸዋል። ገርሞን ማለት ነው። ለመጀመሪያ ጊዜ ስናይ እንደዚህ አይነት ነገር። ቡናችን መጣ። ወንድማችን ጋበዘን። ቡናችን በዝንጅብል ማለት ነው። ፍርፍሩን በመሀል በላ ነው ማለት ስንበላ አልቀረጽኩም መሰለኝ። ረስቼው ምን በቃ ብዙ አይመችም።
ያበደ ነው እላቸዋለሁ። የባንጋሊ ነው የሱዳኒ ቡና ነው። ቡና በዝንጅብል የሚጠጡት ሱዳኒዎች ናቸው በብዛት። እኛም ተጋባብን ትላላችሁ፣ ተጋባብን። ጉዞ ይቀጥላል። ኧረ አለ ፍርፍሩ እዚህ ጋ ይኸው አጎረሰችኝ። እንዴ ሳንበላ ብዬ ነበር ጉርሻ። የአንድ ሰው እጅ ከቆሸሸ ይበቃል ተብሎ በአንድ ሰው እጅ ነው የጎረስነው ሁላችንም። እየበላን ፍርፍራችንን ቡናችንን እየጠጣን ጉዞ ወደ ሽቀላ። ያምራል ግን ሪያድ ያምራል እንዴ! ማን እንደ ኢትዮጵያ፣ ማን እንደ ኢትዮጵያ። ኢትዮጵያ ሰላም ቢሆን እኮ አየሩ ብቻ በቂ ነው። ሰላም ያላት ትመቻለች። እዚህ በባዶ ነው ፀሐይ። እንጠጣ እያልኳችሁ ነው። ጠጡ። ችርስ። ማንኪያው ደግሞ ምን የእንጨት ማንኪያ ነው። ከዚያ ምድር ለምድር ሄድን። በዚህ ገመድ ሄድን ነው ወጣን። እኔ ምን አለበት ካቢና ቢያስቀምጡኝ ለመቅረጽ እንዲመቸኝ፣ ግን ከኋላ እንደ ልቤ ቢሆን ይሻለኛል። እንደ ልቤ በቀርጽ ከፊት ደግሞ የሆነ እንትን አይልም፣ ነፃነት አይሰጥም። ከኋላ ብቻዬን ስለመቀመጥ በዚያ መስኮት፣ በዚህ መስኮት፣ በዚያ መስኮት፣ በዚህ እየተቁነጠነጥኩኝ እቀርጣለሁ። ደረስን ማለት ነው። ስራ ቦታ ደረስን። ይህን ይመስላል። እዚህ ጋ የመጀመሪያ እዚህ ጋ መጋዘኑ ነው። እዚህ ጋ የልጅቷን ክፍል አፈርሰውት አልጠበቁንም። የትናንት ያሳያችሁን ውሃ የሆን ታምቡር ነቅተውት ፈሰሰ ያልኩት ቦታ ስንመለስ በማግስቱ አፍርሰውታል። ይህን ይመስላል። እዚህ ጋ መስቀል አለ። እዚህ ጋ አማለች። ከዚያ ውሃ በሳሙና ይዘሽ ነይና ፈትጊ ተባልኩኝ። ውሃ በሳሙና ይዤ መውጣት ጀመርኩኝ። ግን እኮ በስመ አብ እንደሆነ እዚህ ድፍረት ለራሱ ማለት ነው። ሰዎቹ ወደዚያ እያሉ ነው። ይሆን ይመስላል። የትናንቱ ክፍል ዛሬም እንደተዘበራረቀ ነው። ጀለሴ እዚህ ጋለች። የእሷ ቤት ነው። የእሷ እዚህ ቤት ነው የምትሰራው። ቋሚ ናት። እዚህ ጋር ምሳ መጣልን። ምሳችንን ቀማመስን ምናምን ሾርማ። በስመ አብ ወወልድ ወመንፈስ ቅዱስ። ምሳ አይታሰብም እዚህ። ምሳ የሆነ ሰዓት ላይ ነው። ከዚያ እዚህ ጋር ጫወትን። በቃ እዚያ ጋር ሌላም ጀለሳለችን። ጨረስን ሻያችንን። ሻይ ብርጭቆ እያየሁት ነው። ሴትዮ መጣችብኝና በማሩ ከለልኩት እንዳገባ ብገባ ኖርማናት። ግን እዚህ ጋር ማን ስንመለስ አገኘናት። አሁንም ሰላም እንላታለን። ምስኪን ናት፣ ተሳዝናለች። እና ይሄ ሁሉ ቦታ መያዝ አለበት ገና። ይሄና ሰራተኛዋ ክፍል ተወጭቆ እንደገና ተደፈነ ትላላችሁ። በመሀል እዚህ ከሽንት ቤት ሽንቴ ሳይመጣ ነው ሽንት ቤት የምመጣው። ይሞታል እንዴ እያልኩ ማለት ነው። የሰራተኛዋ ሽንት ቤት ነው። እዚህ ጋ አለሁኝ። 5 ደቂቃ እረፍት ያስፈልጋል። በስራ መሀል እያወራሁ ነበር፣ ግን ጫጫታ ስላለ ድምፁ ጠፍቷል። አጥፍቼዋለሁ እንዳይረብሽ በማለት ይሄ ገና መስታወቱ አላጸዳ ወይ ግንባሬ ሄደ እያልኩ ነው። አሳስቦኛል። የግንባሬ የሚሄድ ለራሱ ማለት ነው። ግን አስመጠዋለሁ። ሸቀል አድርጌ ወደፊት አስመጠዋለሁ ፀጉሬ። ከዛ እዚህ ጋር መወልወል ጀመርኩኝ። ያው ሲመች ነው ቀርጸው ታውቃላችሁ። ሲመች እኔ ብቀርጽ አይሆንም። ሹልክ እያልኩ እያፈነገጥኩ ነው ስልኬን ደብቄ የምቀርጸው። የሰዓት ስራ ላይ
ሰዓት ማባከን የለም። ሂሳብ ስለሆነ በመሀል አሁንም መጣሁ እኝታቸውን ነገር አጽድቼ ከዚያ ማረፍ ስፈልግ መጥቼ ካልሲ ማጣጠፍ ጀመርኩ። ካልሲያቸውን ምን አላጣጥፍላቸውም ብዬ መጣሁኝና ቁጭ ብዬ ካልሲ ማጣጠፍ ሰራተኛዋ ክፍል ነው እዚህ ጋር ማለት ነው ልብስ የሚተኮስ የሚታጠፈው። ሰነፍ እንዳትሉኝ ጉልበቴ መቆጠብ አለበት እንዴ! ምን ነው ልሞት እንዴ? ይሞታል እንዴ? ላይክ እያደረጋችሁ ለምንድነው ላይክ ማታደርጉት? እዚህ ድረስ መታችኋል። ሰብስክራይብ አድርጉ፣ ላይክ አድርጉ። ካልሲዎቹ አንዳንድ እግራቸው ጠፍቷል። የራሳችሁ ጉዳይ ብዬ አፋልጉኝ፣ ከፈለጋችሁ አፋልጉኝ፣ ለጥፉ፣ እኔ አያገባኝም። ይችን ያህል ካረፍኩኝ እዚህ ጋር ቁጭ ካልኩኝ እንዳይ ወደ ስራ። ከዚያ እዚህ ጋር ቀሳላዎቹ ማሽኖቹ ተደራርበዋል። አያቸው የሰው ልጅ በተነጣጠለበት ሰዓት እነሱ ተደራርበው ነው የሚቀመጡት። ፍቅር በፍቅር ይሄ ሁሉ ልብስ የሚተኮስ ነው። ይሄ ልብስ እዚህ ይችን አላጠፍኩኝ። ቴሌቪዥን አላያቸው የሰራተኛ ክፍል። በመሀል ደግሞ መጣውኝ። በመሀል ደግሞ በሆነች ክፍተት ሳገኝ ካሜሬን ይዤ ደገላሉ ማለት ነው። እዚህ ፎጣ ከእጅ አይጠፋም። እረፍት ለአምስት ሰከንድ ደቂቃ ሰከንድ ብቻ እረፍት ያስፈልጋል በመሀል ማለት ነው። ኧረ አንቺ ልጅ ይሉኛል ልጆቹ አበሾቹ አብረው የሚሰማ ምንድን ነው አይሰለችሽም? አይዲ አያስጠላሽ? እናቴ እስኪ ተውኝ። እኔ ነኝ የማውቀው ያለሁበትን ሁኔታ። ካሜራው እዚህ ጋር አጋደመኝ። እንደዚህ ሳያችሁ እንደዚህ ደክም የራሱ እኮ ውበት በውበት ነው የሆንኩት። ደረጃ ላይ ዘና ብዬ ተቀመጥኩላችሁ እላችኋለሁ። ታፍታታሁኝ ፍትትት አልኩኝ። እያወራሁ ነበር እዚህ ጋር ግን ወሬው ጠፍቷል። አይ ከዚያ ለመሄድ ተዘጋጀን። እጅና ልብሳችን የምናስቀምጥባት ቦርሳ ናት እቺ። አብያችን የምናስቀምጥባት የቤቱ እዚህ ጋር እንዴት እንደሚያምር ምን እንደሚያክል ለራሱ ማለት ነው። እዚህ ጋር ስላሉ ለመጥችት ጀለሳችን አንዷ አብያችን ለባበስን ልንወጣ ካሜራ እየቀረጽኩ እንደሆነ ስላላወቀ ካሜራ ላይ መታ ቆመች። ደብቄው ስለሆነ የሚቀርጸው ማለት ነው። ቢያው አራት ልጅ እባክሽን ምንድን ነው አስሬ ካሜራ ከዚያ እዚህ ጋር ወጣሁ ኩሽና ገባሁኝ። ተመልሼ ኩሽና ገባሁና እዚህ ጋር አላስቻለኝም ሳላይ መሄድ እናቴ። ከዚያ ወጣን ቀጠልን። እዚህ ጋር ለነገ የተጠራቀመ ስራ ነው ሄደችው ማለት ነው። የተዝረከረከው ነገር እናጸዳው ነገር ነው። ከዚያ ወጣንላችሁ። የነገ ሰይበንም በዚህ ጋር በመስኮቱ ውስጥ ሰዎች ቤቱ ምን እንደሚያክል የዚህ ቤት ለአንድ ሰራተኛ አይሆንም 2 ሁኑ ቢሉን ምን አለበት? እኔንም ጥገኝነት እዚህ ቢያስቀጥሩ ይላል ቢያስገቡኝ ለጥገኝነት። ከዚያ አዳይ ወጣን ወደ እዚህ ጋር ሾፌሩ አለ ብለን ስንሄድ የለም አባቴ እሱ ለጥ ብሏል። አንኳኳንበት። ጀለስ ያንኳኳት የለ ወጣ ተባለ ማለት ነው። ከዛ ከፈተና እኔ ሆዬ እስቲ እንደ ቤት ምናምን ብዬ ዘው ብዬ ልገባ ስለ ኧረ አይገባም ውጭ ብላ አባረረችኝ ማለት ነው። ይኸውና እሱ ምስኪን በጣም ያሳዝን ሰው ነው። ምስኪን አሁን እቺ አልጋ ትፈቀዋለች አትበቃውም። አባረሩ። ገብቼ ክፍሉን ልቀርጽ ነበር። የእሱን ክፍል አይቻልም ተባለ። ወጣ። የዚህ ጋር አረንጓዴ እጽዋቶች አሉ ምናምን ቄጤማዎች አሉ። መጎዝጎዝ ነበር ቆርጦ ወጣን። ከዚያ የነገ ሳይበለን ነገም ሌላ ስራ አለን። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እናንተ ድጋፋችሁ የለኝ። አመሰግናለሁ ቅመሞችዬ፣ ዲያስፖራዎችዬ። ወጣን። እችት መኪናችን ዘናጯ ቀይዋ መኪና በቀይዋ ዘናጭ መኪና ተነስተን ጉዞ ቀጠልን። እዚህ ጋር ማለት ነው። እዚህ ጋር ድካማችን እንዲለቀን ትንሽ ሙዚቃ ነገር ተከፍቷል ማለት ነው። ከዚያ እኔ ቆይ አንዴ ስልኩን ስጡኝ እኔ ሙዚቃ ልክፈት አልኩኝና ዘራፍ የሚል ከፈኩኝ ማለት ነው። ከዚያ ስልኩ አይሰጣትም ለሷ ተባለ። ዘፈን ውስጥ የሚያልቅ ድረስ ብቻ ታገሱኝ ማለት ነው። የከፈትኩኝና
ግጠም አለኝ የሚል ዘፈን ከፈኩላችሁ ማለት ነው። ኧረ ተይ እኛ ስራ ገጥሞ ብለን የመጣ ነው፣ ስራ ገጥመን ነው ብለን አሸንፈን የመጣ ነው ታይ ሲሉ አይሆንም አልኩኝ። አንዳች ነገር ወኔ ቀሰቀሰኝ ውስጤ። ከዚያ አንድ ካሜም ጥፍት አለ ምናምን ነገር እነሱም ድጋሚ ለወርቄ ስልክ አይሰጥም ዘፈን አትመርጥም ተባለ ማለት ነው። እነሱ እንትን የሚፈልጉት ናፍቆትሽ ገደለኝ፣ ፍቅርሽ አንገላታኝ ምናምን። እኔ ከዚህ ሙድ ወጥቼ ያለው ሰው ምን አገባኝ? የምን ፍቅር የምን ምናምን። እዚህ ጋር ጀለስ አንደኛዋ ጀለስ ዘፈን ተከፍቷል። እሷ እኔ ላይ ተኝታለች ማለት አስባችሁታል? እኔ ደግሞ የተሯሴ እንደገና እሷ እግሬ ላይ ተኝታለች። ቀጫጭ የሆነች እግሬ ላይ ምን ይደረጋል ብዬ ቁዝም እያልኩላችሁ እንደገና ራሴን እየደባበስኩኝ ግማሽ መንገድ ነው እሷ ከኛ ጋር የምትሄደው፣ ሙሉ መንገድ አትሄድም። ግማሽ ላይ ሌላ ሹፌር መጥቶ ይወስዳታል። እና እንደዚህ ይመስላል ስራዬ። ነገ ይቀጥላል። ለ3 ቀን ነው ስራው። ሸቅለን እንመጣለን ማለት ነው። ስለተከታተላችሁ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ ጠብቃችሁ። ሰላም ለሀገራችን፣ ሰላም ለሰው ልጅ በሙሉ ያልኩኝ ወዳችኋለሁ። ሁላችሁንም ውድድድ ቤተሰቦቼ ውድድ